ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቆሞ የመቆየት እድል ይሰጣቸው ነበር። ከመረረው ድሃም ቢሆን ሰብሮ ይበላል፣ ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው፣ ለጎረቤት ጊዜ ሊሰጠው ይገባል። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ካንተ ጋር የምኖረው አትሉ? ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቆሞ የመቆየት እድል ይሰጣቸው ነበር። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ ሁለት ዕውሮች ነበሩ። ጌታችን አልፎ ሲሄድ ሁለቱ ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡን ይላል ወደ ቤትም በገባ ጊዜ ሁለቱ ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህን ጊዜ መስጠት። ሩጠው እንደማይደርሱ ያውቃሉ፣ አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንተ ቤተክርስቲያን ምን ብለው ይተረጉሙታል? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው እንደው ትልቅ እንዴ አታፍሩም እንዴ ስትጠሩት መንገድ ላይ ዝም በል ይሏቸዋል። ወአፈድፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨመሩበት፣ ገብቶ ቆያቸው ይላል። ሊቃውንቱ ምን ብለው ይተረጉሙታል? ክርስቶስ ለእነዚህ ዕውሮች ሩጠው የሚደርሱበት አዝግመው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ዝም በል አትጩህ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ፣ ዝም ብለህ ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። እቤት ገብቶ ይቆያታል አዝግማ እስከምትደርስ ድረስ። ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን በእውነቱ ማለት ነው። በጊዜ ሰጥቶን እቤት ገብቶ ቆይቶን ነው አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤቱ ውስጥ መግባትም አይፈቀድልም ነበር። ማን ይዘልቀዋል? እሱን ተጽዕነ ላዕለ ኪሩቤል ወሰረረ በክንፈ ነፋስ። ሕሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃድ የፈቀደልን እሱ ቆሞ ስለቆየን ነው። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ካንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ጊዜ ለቤተሰብ ሊኖር ይገባል። ብዙ አሁን እንደው እናታችን ቅድስት ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነችው ያለው። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም ነው። ትዳሩን የሆነ ሱቅ ነው የምታደርጉት።
ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይውላችሁ። በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቆ ብዙ አረም ነው የሚበቅልባት። ነግሬያችኋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሮባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መችስ ሰለጠን ተብሎ አሁን ጎረቤትም አይጠያየቅም። የጎረቤት ልጅ መቆጣትም ቀርቷል። እኛ ልጁ ነን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው ይገርም። ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶ ነው የሚለቀን ማለት ነው። ቢገርፈን ኧረ አየዋገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አረገ ነው የምንባለው። የኔን ልጅ ነካ እንባል። በምን ምክንያት ነው የመታው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ አላችሁ ወይ? የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለም። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው። ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆቹን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ የኛ ገር ገበሬ እኮ ሲተርት ሰምታችሁታል? አታጣልፈኝ አለች ጉንጫቸር ይላል። እዚያ ማዶ ቤት ሲቃጠላሉ ውሃው ውስጡና አታጣልፈኝ አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ እሳቱ የት ያገኝሻል ሲሏት አሉ እሳቱ አልጠፋ ቃል እየቀዱ ውሃውን ሲወስዱ ውሃው ሲያልቅ የነፍስ ወስደው መጨመራቸው ይቀራል አለች። ምን ማለት መሰላችሁ? የነፍሱ ቢቀር ደሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር። የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጊዜ ለምን አላችሁኝ? በሉ ነገር እንጂ። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የሆነ ጊዜ ላይ እኮ ነው የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበስብ ምንም ጥቅም የለውም። ደምን ለማጣራት ነው የሚጠቅመው። ብታውቁ ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል፣ ጊዜም ለላባ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይልካል፣ አንዱ ያበለጽጋል። ደሙን በኦክሲጅን ማለት ነው ያጣራዋል። እንዲሁ ነው። ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይሄ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። እዚህ ውስጥ የሚራወጥ ስንት ስራ ነው ያለው። አሁን እግራችን እሾህ ቢወጋው ምንድን ነው የሚያደርጉ?
እኔ ጠይቄ ነው ሐኪም አላውቅም። ሐኪሞች እንደነገሩኝ ከሆነ ግን ብሳሳትም ስህተቱ የሐኪሞች ነው ስላልተማርኩት ማለት ነው። ሐኪሞች እንደነገሩኝ ሜሴጅ ትራንስሚተርስ አሉ። ሴል የሚባል ሰራዊት አለ እና እግርህን እሾህ ቢወጋ በዚህ ግዛት በኩል ችግር ደርሶበታል ብለው ተራውጠው ለጭንቅላት የሚነግሩ ሴሎች አሉ። እነዚያ ሁሉ ቤተሰብ ናቸው፣ ተባብረው ነው የሚኖሩት። የውስጥ ደዌ ስፔሻሊስት ጠይቁ። እንደ ውስጥ እኔ የውጩን ራሱ ልንገራችሁ። የውጩን ራሱ አሁን እኔ ቢያመኝ ምን ያደርጋል መሰላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፍ ምን ያደርጋል? አሞኛል ምንክን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳልወጣው ያያል አይን። ጉሮሮ ይውጣል። እዚያ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ ቤተሰብ ነው። ቤተሰብ አቁመው ያውለዋል ይህን ሁሉ። ስለዚህ ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም ነው። አይ እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። አይ መረጃውን ሰምተ ነው እንጂ ሊቅምቶ ነው እንደው ሳይንቲስት። አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላደረጋችሁም። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። ድመትን በማዳበሪያ በከረጢት ቋጥራችሁ ዝም ብትሏት ትሟጭራለች። ካልወጣች አታርፍም፣ ትሟጭራለች። ሐሳብ ካልተደመጠ ይሟጭራል፣ ከውስጥ ይረብሻል ማለት ነው። ሰው መናገር ይፈልጋል። አሁን ይገርማል እኮ ሰው አሁን የሚፈልገው ማውራት ነው። እንደውም አሁን ንስሐ አባቶች ሁሉ የተቸገርነው ሰውን ቤት የሚሰማው ስላጣ የዓመቱን እኛ ላይ ስለሚናገር ነው። የዓመቱን ይመጣና እኛ ላይ የ10 ዓመቱን የ40 ዓመቱን እቤት አይሰማውማ። እቤት ባሏ አይሰማትም፣ እኛ ላይ መጣ የ40 ዓመት ወሬ። እንዴ ፍዳ እኮ ነው። እቤት ሚስቱ አትሰማውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሀብሌ ዝናብ ምንም በቃ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር በቃ ዝም ብሎ መውረድ ነው በቃ ማለት ነው። ይሄ ሁሉ ችግር የመጣው ምንድን ነው ስትበሉ ቤተሰብ። እስቲ ጊዜ ለቤተሰብ በሉ። ጊዜ ለማን? እኔ ስለ እግዚአብሔር ብላችሁ ለቤተሰብ ጊዜ ስጡ። እግዚአብሔር ጊዜ እንድንሰጥ ይፍቀድልን። ሶስተኛ የምነግራችሁ ጊዜ ለማዳመጥ እስኪ በሉ። አቤት ለማዳመጥ ጊዜ ስጡ። አሁን ብዙ ሰው አይሰማም። እንደውም አንዳንድ ጊዜ እኔ እንዲሁ በአማርኛ ልንገራችሁ፣ እንዲሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንደው እናቴ እንደው መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። እንደው አንዳንድ ጊዜ 2-3 ሰውም ታዝቤ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው። የሚናገርበት ሜዳ አጥቷል። ስለዚህ አዳምጡት እና ማዳመጥ ጀምሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ። ኧረ 1 ማሰቡ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይሄን ሁሉ ያመጣው ስትሉ ሰው
ኧረ በሞቴ ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ይኸው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረን ማድረግ ማዳመጥ። ከቃሉ ጋር ናችሁ? ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩ። እናቱ ይሄ ምንድነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነስ እንዴ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት፣ ሰው የማይረባ ወሬ ሲያወራን ዝምን ብለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂድ። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል።